በሽግግሩ ዘመን ይፈጸማሉ ብለን ካስቀመጥናቸው ዋና ተግባራት መካከል ለአዲስ ኢትዮጵያ የሚሆንና የሚበጅ ዴሞክራሲያዊ ህገ መንግስት ማርቀቅና ማጽደቅ እንደሆነ ይታወቃል። ዋናው ቁም ነገር ይህ ህገ መንግስት ህዝቡ በስፋት የመከረበት የተወያየበት እና ያመነበት እንዲሆን የማድረግ ጉዳይ ነው። በሽግግሩ ዘመን ይፈጸማሉ ብለን ካስቀመጥናቸው ዋና ተግባራት መካከል ለአዲስ ኢትዮጵያ የሚሆንና የሚበጅ ዴሞክራሲያዊ ህገ መንግስት ማርቀቅና ማጽደቅ እንደሆነ ይታወቃል። ይህንን አብይ ተግባር ከመፈጸም አኳያ ልዩ ኃላፊነት የተሰጠው ኮሚሽን ስራውን የጀመረበት ቀን በመሆኑ ልዩና ታሪካዊ ቀን ነው ማለት ይቻላል። በህገ መንግስት ማርቀቅ ሂደት ዋናው ቁም ነገር ዴሞክራሲያዊ ሊባል የሚቻል ህገ መንግስት በወረቀት ላይ ማስፈር አይመስለኝም። ዋናው ቁም ነገር ይህ ህገ መንግስት ህዝቡ በስፋት የመከረበት የተወያየበት እና ያመነበት እንዲሆን የማድረግ ጉዳይ ነው። የህገ መንግስት ጉዳይ የኤክስፐርቶች ከፍተኛ አስተዋጽኦ የሚጠበቅበት ቢሆንም የኤክስፐርቶች ጉዳይ ብቻ አይደለም። የህዝብ መብት ጉዳይ ስለሆነ የህዝቡ የራሱ ቀጥተኛና ሰፊ ተሳትፎ ወሳኝነት ያለው ጉዳይ ነው። ህገ መንግስት አርቃቂ ኮሚሽን ይህንኑ በመገንዘብ ከዋና ተግባሮች ውስጥ አንደኛው ህብረተሰቡ በጉዳዩ ላይ በሰፊው እንዲወያይና አስተያየት እንዲሰጥበት ማድረግ መሆኑን መግለጹ በጣም ተስፋ የሚሰጥና የሚያስመሰግነው ነው። ለዲሞክራሲ የታገሉ የኢትዮጵያ ውድ ልጆች የዛሬውን ቀን ልዩ ግምት ይሰጡታል። ለዘመናት ሲካሄድ የነበረው ትግል በዲሞክራሲያዊ ህገ መንግስት መረቀቅና ተግባራዊ መሆን ሲጠናቀቅ የትግሎቹ ሁሉ ማሰረጊያ ይሆናልና የብዙሃን የበላይነት ተረጋግጦ የግለሰቦች መብት የሚከበረው በህዝብ የተመረጠ መንግስት ሲኖር ነው። ይህ አይነቱ መንግስት ደግሞ ሊመሰረት የሚችለው በማህበራዊ በኢኮኖሚያዊና በፖለቲካዊ መስክ የተለያዩ አመለካከቶች ያሏቸው የፖለቲካ ድርጅቶች በሰላማዊና ዲሞክራሲያዊ መንገድ ተወዳድረው ህዝቡ ሲመርጥ ነው። ለዚህ አይነት መንግስት መቋቋም ዋናውና ወሳኙ ከሁሉ በላይ የሆነው ህገ መንግስት ይህን መብት የሚያስጨብጥ ሆኖ ሲገኝ በመሆኑ በመካሄድ ላይ ያለው የህገ መንግስት ረቂቅ የህዝብ የነቃ ተሳትፎን የሚጠይቅ ነው። ለዚህም ከአሁኑ የተጀመረው ዓለም አቀፍና ብሔራዊ ጥረት የሚያበረታታ ነው። እንመርቃቸው ብለን ያዘልቃቸው